ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች የዶሚኒክ ሶቦስላይን ኮንትራት ለማራዘም እያደረጉት ያለው ድርድር አሁንም መደረጉን ቀጥሏል እየተባለ ይገኛል። ኢንተር ሚላኖችም የከርቲስ ጆንስን ለማስፈረም አዲስ ድርድር ለመጀመር አስበዋል እየተባለ ይገኛል። ከዚህ በተጨማሪም 8 የሚደርሱ የሊቨርፑል ዋናው ቡድን ተጫዋቾች ከአንዶኒ ኢራኦላ ጋር መገናኘታቸውም ተዘግቧል። እነዚህን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦች ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያም ጄምስ ፒርስ ይዞት የወጣውን መረጃ ነው የምንመለከተው። በመረጃው መሰረት በዛሬው ዕለት 8 የሚደርሱ ሲኒየር ተጫዋቾች ከአንዶኒ ኢራኦላ ጋር መገናኘታቸውን ዘግቧል። ከትናንትና ጀምሮ በዛሬው ዕለትም የሊቨርፑል የአካዳሚ ቡድን ተጫዋቾች ወደ አክሳይ ልምምድ ማዕከል ተመልሰው የቅድመ ውድድር ዝግጅታቸውን ጀምሯል። ከነዚህም በተጨማሪም ግን 8 የሚደርሱ የሊቨርፑል የዋናው ቡድን ተጫዋቾች ወደ ልምምድ እንደተመለሱ ነው እየተነገረ የሚገኘው። በተለይ ደግሞ ጉዳት ላይ የነበሩ እንደዚሁም ደግሞ ከጉዳትም ያገገሙ ተጫዋቾች ናቸው በዚህ ልምምድ ማዕከል ላይ ተገኝተው ልምምዳቸውን መጀመር የቻሉት እና እነዚህ 8 ተጫዋቾችም ከአዲሱ አሰልጣኝ ከአንዶኒ ኢራኦላ ጋር በይፋ መገናኘታቸው ተዘግቧል። እነዚህም ተጫዋቾች ጀረሚ ዣኬ፣ ሃርቪ ኤሊየት፣ ጄምስ ማኮኔል፣ ጆቫኒ ሊዮኒ፣ ስቴቨን ባጀቲች፣ ኮነር ብራድሊ፣ ሂጎ ኤኬቴኬ እንደዚሁም ደግሞ ዋታሮ ኤንዶ ናቸው እና እነዚህ 8 ተጫዋቾች ከአዲሱ አሰልጣኝ ከአንዶኒ ኢራኦላ ጋር በይፋ መገናኘት ተችሏል። እነዚህ 8 ተጫዋቾች መካከል ደግሞ ጀረሚ ዣኬ፣ ሃርቪ ኤሊየት እና ጄምስ ማኮኔል በሙሉ ጤንነት ላይ የሚገኙ ተጫዋቾች ሲሆኑ ቀሪዎቹ 5 ተጫዋቾች ግን ከጉዳት ለማገገም እንቅስቃሴ እያደረጉ ነው የሚገኙት። ከነዚህ 5 መካከል ደግሞ ጆቫኒ ሊዮኒ፣ ስቴቨን ባጀቲች እንደዚሁም ደግሞ ዋታሮ ኤንዶ በቅርቡ ወደ ልምምድ ይመለሳሉ ተብሎ ይጠበቃል። ሂጎ ኤኬቴኬ እና ኮነር ብራድሊ ግን የውድድር ዘመኑ እስኪጀመርም ድረስ ወደ ልምምድ እንደማይመለሱ ነው የሚጠበቀው። በተለይ ደግሞ ሂጎ ኤኬቴኬ ምናልባትም በፍጥነት ከተመለሰም ጃንዋሪ ወር ላይ ይመለሳል ተብሎ ነው የሚጠበቀው። ከዛ በፊት ግን ወደ ልምምድ የመመለስ እድሉ በጣም ጠባብ የሚባል ነው። በአጠቃላይ ግን አንዶኒ ኢራኦላ ከነዚህ 8 ተጫዋቾች ጋር መገናኘት ችሏል። በመቀጠልም የጣሊያን ጋዜጣ የሆነው ጋዜጣ ዴሎ ስፖርት ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ኢንተር ሚላኖች ከርቲስ ጆንስን ከሊቨርፑል ለማስፈረም በድጋሚ ድርድሮችን ለመጀመር አስበዋል እያለን ይገኛል። እንደሚታወቀው ከጃንዋሪ ዝውውር መስኮት ጀምሮ ኢንተር ሚላኖች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አሳይቷል። በዚህ የክረምት የዝውውር መስኮትም ለሊቨርፑሎች 2 ጥያቄዎችን አቅርበው ነበር። የመጀመሪያው ጥያቄያቸው 17.3 ሚሊዮን ፓውንድ ነበረ። ነገር ግን ያንን ጥያቄ ሊቨርፑሎች ወዲያውኑ ውድቅ ማድረግ ችሏል። በድጋሚም አሻሽለው የ21.7 ሚሊዮን ፓውንድ ጥያቄ አቅርበው ነበረ። ሊቨርፑሎች ግን ይህንንም ጥያቄ በፍጥነት ነበረ ውድቅ ያደረጉት። እንደሚታወቀው ሊቨርፑሎች ከዚህ ተጫዋች ከ35 ሚሊዮን ፓውንድ በላይ ይፈልጋሉ ነው የሚባለው። በተለይ ደግሞ በዚህ ሰዓት ላይ ተጫዋቾች እየሄዱበት ያለውን ሂሳብ ስንመለከት በተለይ ደግሞ የመሀል ሜዳ ተጫዋቾች እስከ 116 ሚሊዮን ፓውንድ ድረስ ሲሸጡ እየተመለከትን ነው የምንገኘውና ሊቨርፑሎች ቢያንስ ከዚህ ተጫዋች ከ35 ሚሊዮን ፓውንድ በላይ እንፈልጋለን ነው እያሉ የሚገኙት። ኢንተር ሚላኖች ግን እስካሁን ድረስ ይህንን ያህል ገንዘብ ባለማቅረባቸው ምክንያት ተጫዋቹ ወደ ኢንተር ሚላን ሳይቀላቀል ቀርቷል። አሁን ላይ ግን በድጋሚ ይህንን ድርድር ለመጀመር እንዳሰቡ ነው ጋዜጣ ዴሎ ስፖርት እየተናገረ የሚገኙ። በዚህ በከርቲስ ጆንስ የዝውውር ሂደት ላይ የኢንተር ሚላን ስፖርቲንግ ዳይሬክተር የሆኑት ፒሪዮ ኦስቲዮ እንደተናገሩት ከሆነ እኛ ባቀረብ ነውና ሊቨርፑሎች በጠየቁት መካከል ሰፊ ልዩነት አለ። ነገር ግን ደግሞ አሁንም ተስፋ አንቆርጥም፣ ይህንን ተጫዋች ማስፈረም እንፈልጋለን የሚል አስተያየትን ሰጥተው ነበረ። እናም አሁንም ድረስ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። ይህ የጣሊያን ጋዜጣም አያይዞ ባወጣው መረጃ መሰረት በዚህ ሰዓት ኢንተር ሚላኖች ሙሉ ለሙሉ ትኩረታቸውን ያደረጉት የዩኒየን ሴንት ግላሲዮ ተጫዋች የሆነውን ኢስራኤሊ ካላሊ ለማስፈረም ነው። እሱን ካስፈረሙ በኋላ ግን ሙሉ ለሙሉ ትኩረታቸውን ወደ ሊቨርፑል ተጫዋች ወደ ሆነው ወደ ከርቲስ ጆንስ ያደርጋሉ እያለን ይገኛል። በእርግጥ ሊቨርፑሎች ይህንን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም። በተለይ ከዚህ ቀደም ሊዩሲ ስቲል ይዞት በወጣው መረጃ መሰረት አሁንም ድረስ ሊቨርፑሎች ይህንን ተጫዋች ማቆየት ነው የሚፈልጉት። እንደዚሁም ደግሞ በትናንትናው ዕለትም ሊቨርፑል ኤኮ ይዞት በወጡት መረጃ መሰረት ሊቨርፑሎች ይህንን ተጫዋች አቆይተውት ኮንትራቱን አራዝመውለት ረዘም ላለ ጊዜ በሊቨርፑል እንዲቆይ ይፈልጋሉ ነው እየተባለ የሚገኘው። ነገር ግን ተጫዋቹ ሊሄድ የሚል ከሆነ እንደዚሁም ደግሞ ኢንተር ሚላኖችም ለሱ የሚገባውን አይነት ገንዘብ የሚያቀርቡለት ከሆነ ግን ምናልባትም በዚህ የክረምት የዝውውር መስኮት ክለቡን ሲለቅ ልንመለከት እንችላለን። የሊቨርፑል አቋም ግን ተመሳሳይ ነው። ይህንን ተጫዋች ማቆየት ይፈልጋሉ። በተለይ ደግሞ አንዶኒ ኢራኦላ ከተመለከተው በኋላ በዚህ ተጫዋች ላይ እምነት የሚያሳድሩ ከሆነና እንዲቆይልኝ ይፈልጋሉ የሚሉ ከሆነ ሊቨርፑሎች ይህንን ተጫዋች አቆይተውት ኮንትራቱን ማራዘም ነው የሚፈልጉት።
ነገር ግን ደግሞ በዚህ ተጫዋች ዙሪያ ምንም ነገር ሊፈጠር ይችላል። ምናልባትም በሊቨርፑል ቆይቶ አዲስ ኮንትራትም ሲያራዝም ልንመለከት እንችላለን። ምናልባትም ደግሞ ከክለቡም ሲለቅ ልንመለከት የምንችልበትም እድል አለ። ስለዚህ በዚህ የክረምት የዝውውር መስኮት የከርቲስ ጆንስን የዝውውር ሂደትን በትኩረት መመልከት ይኖርብናል። በመቀጠልም ሊቨርፑል ኤኮ ይዞት የወጡትን ዘገባ ነው የምንመለከተው። በዘገባው መሰረትም ሊቨርፑሎች ከዶሚኒክ ሶቦስላይ ጋር በአዲስ ኮንትራት ዙሪያ የሚያደርጉት ድርድር አሁንም ቀጥሏል። ነገር ግን ደግሞ እስካሁን ድረስ ምንም አይነት ስምምነት ላይ አልደረሱም እየተባለ ይገኛል። እንደሚታወቀው ሊቨርፑሎች የዶሚኒክ ሶቦስላይ ኮንትራትን ለማራዘም ከተጫዋቹ ጋር ከኖቬምበር ወር ጀምሮ ነው ድርድር እያደረጉ የሚገኙት። ነገር ግን እስካሁን ድረስ ስምምነት ላይ መድረስ አልቻሉም። እንደዛ ቢሆንም ግን ሊቨርፑሎች እስካሁን ድረስ ተስፋ አልቆረጡም። ከዚህ በኋላም የተጫዋቹ ኮንትራት ለማራዘም ከፍተኛ ጥረት ያደርጋሉ ተብሎ ነው የሚጠበቀው። በተለይ ደግሞ ተጫዋቹን በሊቨርፑል ለማቆየት እንደሚፈልግ ከዚህ ቀደም በሰጠው አስተያየት ተናግሯል። በተለይ ፌብራሪ ወር ላይ ይህንን ነበረ ሲናገር የነበረው። በሊቨርፑል ደስተኛ ነኝ፣ በክለቡ ደስተኛ ነኝ፣ በከተማው ደስተኛ ነኝ፣ በደጋፊዎቹም ደስተኛ ነኝ። ስለዚህ በሊቨርፑል መቆየት እፈልጋለሁ፣ ለረጅም ዓመታትም በሊቨርፑል መጫወት እፈልጋለሁ የሚል አስተያየት መስጠቱ አይዘነጋም። በእርግጥ በዚህ ሰዓት ላይ ያሉ ተጫዋቾች ሁልጊዜም ትሬን ስለሚደረጉ እንደዚህ አይነት አስተያየቶችን ሰጥተው ከክለቡ በነጻ ቢለቁ ያን ያህል የሚያስገርም አይደለም። ከዚህ ቀደምም እንግዲህ በዚህ በሊቨርፑልም እንደዚሁም በሌሎች ክለቦችም የተመለከትነው ነው። በክለቡ መቆየት እፈልጋለሁ፣ ለረጅም ዓመታት መጫወት እፈልጋለሁ እያሉ ክለቡን ሲለቁ የተመለከትንባቸው ብዙ አጋጣሚዎች አሉ። ምናልባትም ዶሚኒክ ሶቦስላይ እንደዛ ሊሆን የሚችልበት እድል አለ። ነገር ግን እስካሁን ድረስ በተለይ ወደ ሊቨርፑል ከመጣ ጀምሮ ባሳየው እንቅስቃሴ በሚያደርጋቸው ነገሮች እንደተረዳነው ከሆነ ክለቡን በጣም የሚወድ ተጫዋች ነው። ስለዚህ በክለቡና በተጫዋቹ መካከል የሚደረገው ድርድር በጣም ስሙዝ ይሆናል ተብሎ ነው የሚጠበቀው። እንደዛም ቢሆንም ግን አንዳንድ ጥቃቅን ነገሮች ግን ድርድሩ ከታሰበው በላይ እንዲረዝምም ሊያደርገው ይችላል። ይህንን ነገር ደግሞ በዶሚኒክ ሶቦስላይ እየተመለከትን ነው የምንገኘው። በቅርብ ጊዜያቶችም እንግዲህ ይሄ ድርድር ተጠናቆ ኮንትራቱን የማያራዝም ከሆነ ግን ለሊቨርፑል አደጋ ነው የሚሆነው። ምክንያቱም ላይ የ2 ዓመት ኮንትራት ብቻ ነው የቀረው ይህ ሲዝን ሲጀመርና ምናልባትም በሲዝኑም ቀስ እያለ እየገፋ ቢሄድ ልክ ሲዝኑ እንደተጠናቀቀ በሊቨርፑል ቤት የሚያቆየው የ1 ዓመት ኮንትራት ብቻ ነው የሚቀረው። ከዛ በኋላ ግን እንዴትም ብሎ ገፍቶ ከክለቡ በነጻ እንዲለቅ ሊያደርግ የሚችልበት እድል አለ። ከዚህ ቀደም እንግዲህ በተለያዩ ተጫዋቾች ይህንን ነገር በተደጋጋሚ ተመልክተናል። አሁን ለምሳሌ ኢብራሂማ ኮናቴን ብንመለከተው ሊቨርፑሎች ረዘም ላለ ጊዜ ከተጫዋቹ ጋር ድርድር ሲያደርጉ ነበር። ምናልባትም ከ1 ዓመት በላይም ድርድር አድርገው ነበር። ነገር ግን ተጫዋቹ ቀስ እያለ እየገፋ ሄዶ በነጻ ክለቡን ሲለቅ ተመልክተናል። ትሬንት አሌክሳንደር አርኖልድም በተመሳሳይ መልኩ እየገፋ ወስዶ በስተመጨረሻ ከክለቡ በነጻ ሲለቅ ተመልክተናልና አሁንም ሊቨርፑሎች ይሄ ነገር እንዳይፈጠር በጣም መጠንቀቅ ይኖርባቸዋል። ምክንያቱም ይሄ ተጫዋች በዚህ ሰዓት ላይ እንሽጠው ቢሉ ከ100 ሚሊዮን ፓውንድ በላይ ማውጣት የሚችል ተጫዋች ነው። ስለዚህ ይህንን ተጫዋች በነጻ ማጣት የለባቸውም። በዚህ ክረምት የዝውውር መስኮት ላይ ኮንትራቱን ለማራዘም ከፍተኛ ጥረት ማድረግ መቻል አለባቸው። ከፈረመው እሰየው፣ ካልሆነ ግን ቀጣይ የውድድር ዘመን በ2026/27 የውድድር ዘመን መሀል ላይ ተጫዋቹን ለማስፈረም እንቅስቃሴ ማድረግ ነው። በዛም የማይፈርም ከሆነ ግን በቀጣይ የክረምት የዝውውር መስኮት የግድ መሸጥ መቻል አለባቸው። በነጻ የሚወጡ ተጫዋቾች ከዚህ በኋላ መኖር የለባቸውም። በተለይ ደግሞ ትልቅ ቫልዩ ያላቸው እንደዚሁም ደግሞ በዝውውር መስኮቱ ላይም በዝውውር ገበያ ላይም ትልቅ ገቢ ማስገኘት የሚችሉ ተጫዋቾች ከዚህ በኋላ በነጻ መልቀቅ የለባቸውም። አሁን ቅድም እንዳልኳችሁ ትሬንት አሌክሳንደር አርኖልድ እና ኢብራሂማ ኮናቴ ከክለቡ በነጻ ነው የለቀቁት። ምናልባት እነዚህ ተጫዋቾች ከክለቡ ጋር ከሊቨርፑል ጋር ኮንትራት ኖሯቸው ቢሸጡ ኖሮ ከ100 ሚሊዮን ፓውንድ በላይ በጋራ ማስገኘት የሚችሉ ተጫዋቾች ነበሩና ሊቨርፑሎች ከነዚህ ተጫዋቾች ከ80 ሚሊዮን ፓውንድ በላይ በትንሹ ሲያጣ ተመልክተናልና ይሄ ነገር እንዳይፈጠር በጣም መጠንቀቅ ይኖርባቸዋል። ስለዚህ ሊቨርፑሎች በተቻላቸው ፍጥነት ኮንትራቱን ማራዘም አለባቸው። ያማይሆን ከሆነ ደግሞ እስከ ቀጣዩ ክረምት የዝውውር መስኮት ሊታገሱት ይገባል። በዚህ መሀል ኮንትራቱን የማያራዝም ከሆነ ግን በቀጣይ የክረምት የዝውውር መስኮት ይህንን ተጫዋች መሸጥ ይኖርባቸዋል ብዬ ነው የማስበው። የእናንተን ግን በዚህ ዙሪያ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ቸር ያቆየን።